ብዙ ያልተነገረላት ነገር ግን በብዙ አድባራትና የጸበል ስፍራ የተከበበችው ደሴት ይርጋለም። ይህ የተቀደሰና ውብ የሆነ ስፍራ የይርጋለም ዋሻ ማርያም ነው ቢሉ ማን ያምናል? ይህ ስፍራ የሚገኘው በሲዳማ ሀገረ ስብከት በይርጋለም ከተማ ሲሆን ከሐዋሳ 42 ኪሎ ሜትር ርቀት ላይ ትገኛለች። በዚህ በይርጋለም ከተማም ብዙ ጽድቅና በረከት የሚገኝባቸው ሕሙማን የሚድኑባቸው ብዙ ጸበሎች ያሉባቸው ቤተክርስቲያናት ይገኛሉ። ከነዚህ አብያተ ክርስቲያናት መካከል ዋሻ ማርያም መካነ ብርሃን መጥምቀ መለኮት ቅዱስ ዮሐንስ ወአባ ሳሙኤል ዘዋልድባ ተጠቃሽ ነው። ዋሻ ማርያም በ1925 ተመስርቶ በ1988 በአባታችን በአባ ገብረ ሥላሴ የሚባሉ አንድ አጥማቂ መነኩሴ ዋሻ ቁፋሮ ተጀመረ። ይህ ዋሻ ማርያም ብዙ ጸበላት ያለበት ስፍራ እንደመሆኑ ከነዚህም መካከል ለአብነት ያህል የእመቤታችን የቅድስት ድንግል ማርያም ጸበል። ይህ ጸበል የሚፈልቀው ከአለት መካከል ነው። በቀዝቃዛነቱ የሚታወቀው የጻድቁ የአባታችን የአቡነ ተክለ ሃይማኖት ጸበል። በተጨማሪም ከአንዲት ደሳሳ ትንሽዬ ዋሻ ስር የሚፈልቀው የመጥምቀ መለኮት የቅዱስ ዮሐንስ ጸበል። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ጸበል። ይህ ጸበል ሞቃታማ ከመሆኑም ባሻገር በድሮ አለካክ 7 ቀርከሃ ርዝመት ያለው ማንኛውንም ነገር የመዋጥ ኃይል ስላለው ሰዎች ሊጠጉት አይችሉም። ከዚህ በፊት 2 ኢአማንያን ሲታጠቡ ሰምጠው አንደኛው ሕይወቱ አልፏል። ከዚያ ጊዜ ጀምሮ ማንም ወደ ቦታው አይቀርብም። ከ2000 ዓመተ ምህረት ጀምሮ የወንዶችና የሴቶች መጠመቂያ ክፍል ተሰርቶ በአገልግሎት ላይ ይገኛል። በእነዚህ ጸበል ከአጋንንት እስራት የተፈወሱ፣ ከካንሰር ህመም የዳኑ፣ መካኖች ልጅ ያገኙበት፣ አንካሶች በርትተው የሄዱበት ብዙ ድንቅ ተአምራት ተደርጎበታል፣ እየተደረገም ይገኛል። የመላኩ የቅዱስ ኡራኤል ጸበል። በተለይ የመላኩ የቅዱስ ኡራኤል ጸበል ቢቀዱት የማያልቅ የማይጎድል የማይፈስ ድንቅ ጸበል ነው። እርሶም ከዚህ ድንቅ ስፍራ በመገኘት በረከቱን ይካፈሉ። ወስብሐት ለእግዚአብሔር።